ዞር ምን ነው አትተማመንብኝም እንዴ? መተማመኛችን ገንዘብ ነው። እሺ ቀብድ ስንት ልክፈል? ቀብድ የሚባል ነገር የለም። እንዴ ታዲያ እንዴት ነው የምንተማመነው? እኔ ችግር ውስጥ ገባ አምኜሽ አይደል? አዎ ግን በቃ ደግመሽ እንዳትዪ። ኖ ምን ነካህ? እሺ አካውንት ንገረኝ። 450 ሺህ እንዴ አልበዛም? እንደውም ሴትዮ ደግሞ ተማለች መሰለኝ። ታምሜያለሁ ብላሽ ነው? አይ በዚህ ሰዓት እንቅልፍ ትደውላለች ነው። ትያት እባክሽ። አንቺ አሁንም ተኝተሻል እንዴ? አንቺን እኮ ነው እንዴ? ምን ነው ችግር አለ? አይ ዝም ብዬ ነው። ነይ እንውጣ፣ አልረብሻት። ያው እንዴ ሲያቀብጠኝ ወክል አድርግ ብዬ ወጥቼ ራሴን አዞረኝ። ኧረ እባክሽ ማንን እየሸወድሽ ነው? እባክህ ማንንም አልሸወድኩም። ቆይ ትራሱን እንዴት አድርገሽ ነው የወጣሽው? ትወስድናለች ብሎ እንዳትነግረው ነው መውጣቴን እንዳታውቅ። ታዲያ ቆይ እንዴት ብቻሽን ወጣሽ? አንተ አልነበርክማ። አሁን ና እንሂድ። ከኔ ጋር ግን ብንነጋገር ጥሩ ነው። ምን? ሁሉንም ነገር ምንም ነገር የለም። እባክህ ወደ ቤት ና። አላየችኝም አይደል? እባክሽ እዚህ እንዳለች መሰለች። ያለዛ ደግሞ ሳስተካክል የወጣሁት ብትቀሰቀስሽ እኮ ታውቅብሻለሁ። ግን አላወቀችብኝም። እኔ ግን አውቄብሻለሁ። ሲጀመር ሌላው ነገር ቢሆን አውቅብሻለሁ። ምንም ነገር የለም አልኩህ እኮ። ሌላ ሰው እያገኘሽ ነው እንዴ? አልገባኝም። ስልክሽ ላይ ሌላ ቁጥር አይቻልም። አንተ ለምን ስልክ ትነካካለህ? ቆይ እኔን የምትደብቂኝ ነገር አለ? የለም። ግን ለምን የሰው ስልክ ትነካካለህ? በአግባቡ ለምን አትጠይቀኝ? በየግል መጓዝ ጀመርን። ስለዚህ እኔ ምንም ነገር አላወራም። እንዲህማ አታደርግም። ለምን? እኔስ ምን ያግደኝ? እኔ ምንም አልደበቅኩም። ይኸውልሽ ምንም ነገር ከእኔ አይደበቅም። እሺ ቲና እባክሽን ውጪልኝ እያልኩሽ ነው። የኔ ፍቅር ለማሳገት ከአጋቾች ጋር እየተስማማች ነበር። አጋቹም 450 ሺህ ብር ከሰጠሽኝ የምትፈልጊውን አደርግልሻለሁ እያላት ነበረ። መውጫ መግቢያቸውንም ንገሪኝ፣ በስንት ሰዓት እንደሚወጡ እንደሚገቡ እያለ ነበረ። እሳቸውም እነ ቴና በድርቅና እዛ አልወጣም ስላሉ ቤታቸው ስራ አስጠላቸው ማታ ላይ እየወጡ ማምሸት ጀምረው ነበረ። በዚህ አጋጣሚ በወጡበት አጋቹ ሊይዛቸው ችሏል። ቴናም እንደፎከረች አልቀረችም። ሽማግሌውን አንድ ነገር ሳላደርገው ከዚህ ቤት አልወጣም እያለች ነበረ። ዳኒም ቢሆን ባለፈው ክፍል ላይ ወይ ልጁን ወይ አባትየውን አንድ ነገር ማድረግ አለብን እያላት ነበረ። እሷም ከዚህ በፊት ይህን ሽማግሌ ያለ ነገር ካላደረግኩት ሰው አትበለኝ ውሻ በለጠራኝ እያለች ነበር ለዳኒ። እንደፎከረች አልቀረችም። እንግዲህ ሀሳቧ ተሳክቶላታል። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን ናችሁ። እግዚአብሔር ይመስገን ደህና ነኝ። የግፈኛ ሚስትና የሰራተኛዋ ፍጥጫ ክፍል 29ን አብረን እናያለን። የባለፈው ክፍል ቲናን ከቤት ውጭ አትውጪ በማለት ከቲና ጋር ካሌብ ግብግብ ገጥሞ ነበር። እሷም አልወጣም፣ እንደውም ጭራሽ ና ወደ መኝታ ቤት እንግባና እንተኛ እያለችው ነበር። እሱም ትዕግስቱ ስላለቀ ጉሮሮዋን አንቋት ነበረ። በዛን ሰዓት ተዝለፍልፋ ስትወርቅ እሱም ድንጋጤ ውስጥ ገብቶ ነበረ። የሞተች መስሎት ትሁትን ይጠራል። ትሁት ስታያት እየተነፈሰች እኮ ነው ትላለች። ቶሎ ወደ ሆስፒታል እንውሰዳት ትላለች ትሁት። ቲናም ከሆስፒታል ደጋግፈው ወስደዋ ስለነበረ ከዛ መልስ መድኃኒቷን እየወሰደች ስለተሻላት ቤት ውስጥ ታማ የተኛች በመምሰል እነሱን ግን እየተደበቀች ትራሷን ሰው የተኛ በማስመሰል ወደ ውጭ ወጥታ ከአጋቾች ጋር እየተስማማች ነበር። ቲናም ለዳኒ አንዳንድ ነገሮችን እየደበቀችው ነው። አሁንም ቢሆን እንደ በፊቱ ምንም ነገር ልትነግረው አልቻለችም። ሲሆን ብቻ ነው የምነግርህ፣ ከዚህ በፊት ቀድሜ እየነገርኩህ ምንም ነገር ተሳክቶልኝ አያውቅም። ስለዚህ አሁን ከተሳካ ከሆነ በኋላ ነው የምነግርህ እንጂ አሁን ላይ በፍጹም አልነግርህም እያለችው ነበር። ዳንኤልም ለምን በግልጽ አትነግረኝም እንድታደርግ ያሰብሽውን እያላት ነበረ። እሷም ግን ያሰበችው ነገር ቢኖርም ያንን ነገር ግን በፍጹም በግልጽ ልትነግረው አልፈለገችም። የካሌብ አባትም ቲናን በማነቁ ካሌብ በፍጹም አልተደሰቱም። ጭራሽ ደግሞ ልትገላት የነበረው በስተርጅና እንዲህ አይነት ጉድ ውስጥ ልታስገባኝ ነው፣ በእኔ ሊሳበብ ነው እያሉ እንደውም እየተቆጡት ነበር። ዳንኤል ቆይ ግን አባዬ እንዴት እንደዚህ አይነት ስህተት ካሌብ ይሰራል እያለ ነበር። በትሞተስ በተሰጁ ላይ ሞተች ይባላላ እያሉ ነበር የካሌብ አባት። አባዬ ከልብ ነው ግን ሞተ ትደግፋለህ? ትምደግፍ ኖሮማ እኔ ራሴ ነበርኩ ግንባሯን በየመደፋት እያሉ ነበር የካሌብ አባት። ዳንኤልም በዚህ ዘመን ደግሞ እንደዚህ ይደረጋል እንዴ? በንግግር መፍታት እየተቻለ ማንን ነው በንግግር የምታሳምነው? ያንተን ጤና እባክህ ተው ወደዛ እያሉ ነበር የካሌብ አባት። ይኸውልህ አባዬ እሱ ተነጋግሮ ቢያነጋገራት ደረቅ የሆነች ልጅ የገዛ ቤቴን ካልወሰድኩ ብላ እኮ ነው እንደዚህ የሆነችው። ግን እኮ ብትሞት ታሳዝናለች እያለ ነበር ዳኒ። እሷ ብትሞት ይልቁንስ የሚያሳዝነው እስር ቤት የሚገባው ልጄ ነው እያለ ነበረ የካሌብ አባት። ዳንኤልም ሟቿ እያለች ደግሞ ታሳሪው ነው የሚያሳዝነው፣ እሷ ማረፈች ነው ከዚህ ኑሮ ይሻላታል እያሉ ነበር የካሌብ አባት። ግን ልጄ ያሳዝናል ወደ እስር ቤት የሚገባው እያሉ ነበረ። እቺ ጦሰኛ የሆነች ልጅ እያሉ ነበር የካሌብ አባት። እኔ ግን እንደዚህ አትመስለኝም ነበር አባዬ እያለ ነበር ዳኒ። እንዴት ነው የማይመስልህ? ልጄ እኮ ነው ለዛውም አንድ ልጄ እያሉ ነበር የካሌብ አባት።
ዳኒ የሆነ ነገር ሲፈጠር ሁልጊዜም እንደ ልማዱ ወደ ትሁት ወዳለችበት ስለሚሄድ አሁንም ወደ ትሁት ጋር ይሄዳል። አንተ አሁንም አለህ እንዴ ትለዋለች። እና የት ልሂድልሽ እያለ ነበረ። ምን አይነት ጉድ ነው በነካ እጁ እንዳይጨርስ ብዬ ነው እያለችው ነበረ። እንዴ እኔ እኮ ወንድ ነኝ የምፈራ ይመስልሻል? እሷን ስላነቃት እኔ ሊያቀኝ ይመስልሻል? ምን ድርቅና ነው? ቆይ ግን በሰው ቤት ድርቅ ብሎ እዚሁ መቀመጥ የማትፈልገው ቤት እያለችው ነበረ። እባክሽ ቤት እየፈለግኩ ነው ያለ ነበር ዳኒ። እርግጠኛ ነህ ቤት እየፈለግኩ ነው? አዎ እየፈለግኩ ነው። ይሻልሃል ኤደን ካለች ግን አልወጣም ከዚህ ቤት እያለ ነበር ዳኒ። አባዬ ሲቪል ግን ከዚህ ቤት ለቆ ሌላ ቦታ መኖር ነው ምርጫው። ምክንያቱም እዚህ ተሰብስባችሁ እናንተ ጨጓራ ከበላጥ ውጭ ምንም ደህና ነገር አይገኝም እና እሱን ምን ይነካዋን የኛ መኖር እያለ ነበር ዳኒ። እንግዲህ ተሰብስባቸው የምትፈጥሩት ችግር በሙሉ ሁሉ እሱ ላይ ነበር የሚሰበስበው እያለችው ነበር። አሁን ነው እንጂ እኮ እየጠላኝ የመጣው እኔ ከእሱ ጋር ችግር አልነበረብኝም እያለ ነበር ዳኒ። የታመመው የተሰቃየው ዌልቸር ላይ የነበረው እሱ ነው እሺ ያለችው ነበረ ትሁት። ይቻረመኔ ይላል ዳኒ ቲናን። ትሁትም መልካም ለመምሰል አትሞክር እሺ። የካሌብ አባት ቲናን አሁን እንዴት ነሽ ተሻለሽ እያሏት ነበር። አሁን ደህና ነኝ ልጅ ገሎኝ ነበር ትላለች። እባክሽ እንደዚህ አታድርጊ ልጁንም ስበብ ውስጥ አታስገቢው እያሏት ነበር። እኔ ምን አደረግኩኝ? ልጅ እኮ ነው ገሎኝ የነበረው እያለች ነበር ቲና። እኮ ልጁን ሌላ ጦስ ውስጥ አታስገቢው እባክሽ እያሏት ነበረ። በሰላም መለያየቱ ይሻላል እያሉ ነበር የካሌብ አባት። እሺ ስነሳ እያዞረኝ ነው ሲሻለኝ ቤት ፈልጌ ወጣለሁ እያለች ነበር ቲና። ለምን እስካሁን አልፈለግሽም እያሉ ነበር የካሌብ አባት። እሱ ነው አሰክሮ አፈቅርሻለሁ ያላንቺ አልኖርም ያለኝ ትላለች። እሳቸውም በፍጹም አይልሽም ይላሉ። ኧረ ብሎኛል ትላለች። እንግዳውስ ብሎሽም ከሆነ በስካር መንፈስ ነው ባይሰክር ኑሮ ውጭልኝ ነበር የሚልሽ እና ስካር ነው የልብን የሚያስወራው እያለች ነበር ቲና። አንቺ መቼም አትታረሚ ብለው ጥሏት ይወጣሉ። ዳኒ ቲናን እንዴት ነሽ ይላል። አለሁ ትላለች። ሞታች ነበር እኮ ይላል። ሳልገድልማ አልሞትም ትላለች። አሁንማ ከአባትየው ነው የምጀምረው እያለች ነበር። ምን ልታደርጊ እያለ ነበር ዳኒ። የማደርገውን አሳይሃለሁ። ቆይ ለምንድን ነው አንቺ ሰውየው ላይ ሁሉ ነገር የምታደርገው እያላት ነበር ዳኒ። እና ካሌብ ምን አለው? ገንዘብ እኮ ያለው ሰውየው ነው እያለች ነበር። እና ለምን ሰውየውን መጀመሪያ አታገቢም ነበር እያላት ነበር ዳኒ። እና ካጋችሁ ጋር ስትገናኝ ካፌ ገብተን ልናወራ እንችላለን እያለችው ነበረ። አያስፈልግም እዚሁ እናውራ ይላል። እሺ ቀብድ ስንት ልስጥህ እያለችው ነበረ። ቀብድ ምናምን የሚባል ነገር የለም 450 ሺህ አንቺ 450 ሺህ ብር አልበዛም እያለችው ነበር ቴና። እንደውም ያንሳል እያየን እንጨምራለን እያላት ነበር። አጋቹም አካውንትን ስጠኝ ስትለው አያስፈልግም እንዲሁ ስንገናኝ ትሰጭኛለሽ እያላት ነበር። በተከል ችግር አለው እያለች ነበር ቲና። እሱን ለእኔ ታዩ ስራውን እያላት ነበረ። ካሌብ ከዋለበት ውሎ ሲመጣ ቲናን አሁንም አልጋ ላይ ያገኛታል። በሰበቡ አልጋ የኖረሽ አይደለ እያላት ነበር። ስላመመኝ እኮ ነው ትላለች። እኔ ብትሞችስ ምን አገባኝ እያለ ነበር። እያዞረኝ ስለሆነ ሲሻለኝ እሄዳለሁ እያለችው ነበረ። አያገባኝም ከዚህ ቤት እስካልወጣች ድረስ አሁንም እያነኩ ነው የሚያስጨንቅሽ እያላት ነበር ካሌብ። ለምንድን ነው እንደዚህ ዚህን ያክል እያለች ነበር ቴና። በቃ አስጠልተሽኛል ጠልቼሻለሁ እያለ ነበር ካሌብ። በቃ ገብቶኛል ያችን ልጅ ወዳሃታል እያለችው ነበር። እሷ አትልም ግን ከመልኳ ከስራቷ ሁሉ ነገሯ እያለ ነበር ካሌብ። ቴናን ለመብሰቅ ይመስላል። ዱርዬ ባትሆን ኖሮማ እኔ እያለሁ ባለትዳር መሆንክን እያወቀች ወደዚህ ቤት ዘው ብላ አትመጣም ነበር እያለች ነበር ቴና። ካሌብም ሁሉንም ነገር ነግሬያታለሁ ቤት ላስወጣት ነበር ብለህ ነገርካት እያለች ነበር ቲና። አይ እንደዛ ሳይሆን እንደምትማገጭብኝ ነግሬያታለሁ። ከማን ጋር ትላለች ቲና። እሱንም ማወቅ አለብኝ። አይ እኔ እንደዚህ አላደረግኩም ትላለች ቲና። ይልቁን ጉድሽ ሳይወጣ ከዚህ ቤት ቶሎ ብትወጪ ጥሩ ነው እያላት ነበር ካሌብ። ቲናም ካሌብ ካጠገቧ ዘወር ሲል በጣም ሀሳብ ውስጥ ገብታ ነበር። ይህ ሰውዬ ግን የሚያውቀው ነገር አለ እንዴ እያለች ነበረ። በሷ ቤት አባባና ካሌብ የዳኒና የእሷን እህትና ወንድም አለመሆን ያላወቁ ነው የመሰላት። ዳኒም ስላልነገራት እሱ ግን በግልጽ ያውቃል። ነግረውታልም። ሲያወሩ ሰምቷል አባትና ልጅ። ዳኒ ቴናን የት ሄደሽ ነበር? መቼ ይላል። ጠዋት። ኧረ የትም አልሄድኩም መታጠቢያ ቤት ነበርኩ እያለችው ነበር። ኧረ እባክሽ እባክሽ ደግሞ እኔንም መዋሸት ጀመርሽ እያላት ነበር። እኔ አላምንሽም እያላት ነበር። አለማመን መብት ነው እኔ ግን የትም አልሄድኩ እያለችው ነበረ። እሷ ግን ከአጋቾቹ ጋር ለመነጋገር እየተመላለሰች ነበር። ሳይዋት እየተደበቀች አሞኛል ብላ እዛ ቤት ስለተቀመጠች ተደብቃ ነበር ስትወጣ የነበረው። ካሌብ እና ትሁትም አባባ ስልክ አላነሳ ብለዋቸው በጣም ተጨንቀው ነበር። ትሁትም ለካሌብ እስኪ ጓደኞቹ ጋር ሞክር እያለች ይህን እየተነጋገሩ ያለ አባባ በር ከፍተው ይመጣሉ። አባዬ አስጨነቀን እኮ እያለ ነበር ካሌብ። ለምን ትጨነቃላችሁ እያሉ ነበር የካሌብ አባት። አባዬ እንደዚህ እኮ ሚስት አታውቅም እያለች ነበር ትሁት። አዎ በእርግጥ ግን ካሁን በኋላ ግን አመሻለሁ እያሉ ነበር። ለምን ይላል ካሌብ። በቃ ቤቱ ስላስጠላኝ እስክትወጡልኝ ድረስ ሁልጊዜ ማምሸቴን አላቆምም እያሉ ነበር የካሌብ አባት። ካሌብም አባዬ እባክህ ተው እያለ ነበረ። እኮ ምን ልተው እኔ በእነዚህ ተከብቤ መኖር አልፈልግም ቤቱ አስጠልቶኛል እያሉ ነበረ።
እሺ ምን ማድረግ አለብኝ? እስከ መግደል ድረስ ደረስኩ እኮ አባዬ እያለ ነበር። ካሌብ ትናንት መድኃኒቱን ነገር ትጨርሻለች አይደል? አዎ እያለች ነበረ። እና ነገውን ፍችን ማድረግ አለብን ከተሻለ ነዋ እያለች ነበረ። ነገሮች ትክክል እየሄደው አይደለም። አባዬ በፖሊስ ጠራርጎ ሊያስወጣን ይችላል እያለ ነበር ካሌብ። አትርሳ እንጂ ሚስት እኮ ነኝ ትላለች ቲና። እና ሚስትነትሽ ለእኔ እንጂ ለአባዬ መሰለሽ እንዴ? ቤቱ ንብረቱ ደግሞ ያባዬ ነው የእሱ ነው እያለ ነበር ካሌብ። እና ህጉ እኔን ሜዳ ላይ ውደቅ ይለኛል እንዴ? እያለች ነበር ቲና። እና ህጉ የሰው ቤት አንቀሽ ቁጭ በይ ይላል እንዴ? አልተማርሽም? መሀይም ነሽ? ምን አይነት እያለ በጣም ተበሳጭቶ ነበር ካሌብ። አትስደብኝ እያለች ነበር። እየሰደብኩሽ ሳይሆን እያስረዳዎች ነው። በቃ ጨቅጭቀኝ፣ ከቻልክ ጁስ ፍጭልኝ፣ ትሁት ደግሞ ቡና ታፍላልኝ። እሺ አባዬስ ምን ያድርግልሽ? እሷ ቡና ታፍላልሽ፣ አባዬስ ምን ያድርግ እያለ እያቀለደባት ነበር። አጋች ሁለቴና ስንት ሰዓት ነው የሚገቡት እያላት ነበረ። አሁን ጥሩ ጊዜ ነው እያመሸ ነው እያለች ነበረ። ስንት ሰዓት ነው ይላል። 4 ሰዓት ያመሻል እስከ 4 ሰዓት። እንዴ 4 ሰዓት እኮ ገና ነው መሻ አይባልም እያለ ነበረ። እና ምን ማድረግ አለብን እያለች ነበር ቲና። ችግር የለውም ፎቶውን አሳይኝ፣ ግን ይሄ ነገር እኔና አንቺ ብቻ ነን ማወቅ ያለብን፣ የእናቶች ልጅ እንኳን ብትሆን ማንም ማወቅ የለበትም እያላት ነበረ እያስጠነቀቃት። እኔ ከረዳቴና ከእጅ ውጭ ማንም በፍጹም ማወቅ የለበትም፣ ከተናገርሽ ግን ብታሰር እንኳን እኔ ሸውጄ አንቺን አጠፋሻለሁ እያለ እያስጠነቀቃት ነበር። እሺ ግን ስምህ ማን ነው ትላለች ቲና። ከተማመንን ስሜን እርሺው እያለ ነበር። ዳንያ አንቺ አሁንም ተኝተሻል እያለ ወደ መኝታ ቤት ሲሄድ ሰው የተኛ አስመስላት ራሱን ሸፋፍናት ራሱን ገለጥ ሲያደርገው የለችም። ወዲያውኑ ትሁት ትመጣለች። ስትመጣ ግራ ገብቶት እንዲህ አፍጥጦ ሲያያት ምንድነው ችግር አለ እያለችው ነበር ትሁት። አይ ዝም ብዬ ነው ነይ እንውጣ ብሎ ይዟት ይወጣል። ትራሱ ብትገልጠው ኖሮ ታቂ ነበር ትሁት፣ ግን ምንም አይደለም ያመሃል እንዲህ ብላ ጥላት ትወጣለች። ዳኒ ወዲያውኑ ከቤት ይወጣል። ሲወጣ መንገድ ላይ ቲናን ያገኛታል። ሲያቀብጠኝ ልውክ ብዬ ወጥቼ ራሴን አዞረኝ ትለዋለች። ኧረ እባክሽ ደግሞ እንዴት ነው የሚሸውጂው? ምን እውነቴን እኮ ነው እያለችው ነበር። ቆይ ግን ትራሱን እንዴት አድርገሽ ነው ሰው አስመስለሽ የወጣሽው እያለ ነበር ዳኒ። ትሁት ድናለች ብላ እንዳትነግረው ነው መውጣቴን እንዳያውቅ እያለች ነበር ቲና። ዳኒ ቲናን ሌላ ሰው እያገኘች ነው እንዴ እያላት ነበር። አልገባኝም ትላለች ቲና። ስልክሽ ላይ የሌላ ሰው ቁጥር አይቻለሁ። ዳኒ ትሁት ምግብ እያዘጋጀች ሲያት ለማን ነው ይላል። ለቲና ነዋ እያለችው ነበር። አዘንሽላት ማለት ነው እያለ እየተገረመ ነበር። እንዴ ታማ ተኝታለች አይደል? በዛ ላይ ደግሞ መድኃኒት እየወሰደች ነው። አንቺ ደግሞ እንደዚህ እንደምትወጃት አላውቅም ነበረ እያለ ዳኒ እየተገረመ ነበር። ወዲዳ ሳይሆን እዚህ ሞታ ተጠያቂ ከመሆን ብዬ ነው ትላለች ትሁት። የሰው ጥሩ የለም እያልሽ ነው ይላል ዳኒ። የሰው እኔ አባዬ ካሌብ ነን ትላለች። ግን እንደው ራስሽን እየቆለልሽ የተመጻደቅሽ አይመስልሽም እያለ ነበር ዳኒ። አልመሰለኝም መመጻደቅ። እስኪ አስበው እናንተ ያን ሁሉ ነገር ስታደርጉ መታገስ፣ በዛ ላይ ደግሞ እህትና ወንድም አለመሆናችሁ እየታወቀ። ዳኒ ቲናን ፍጥጥ ብሎ እያያት ለምንድነው የምታፈጥብኝ እያለችው ነበር። የሆነ ነገር ደበቀችኛን ማወቅ አለብኝ እያላት ነበረ። አዎ የሆነ ነገር ውስጥ ገብቻለሁ፣ ሳላስበው ከባድ አደጋ ነገር ውስጥ ገብቻለሁ ትላለች። ምን ማለት ነው? ነገር አለብሽ ንገረኝ እያላት ነበረ። ከነገርኩት ህይወት አደጋ ላይ ይወድቃል። እኔ ምን ያልችልም ትንሽ ጫፉን ንገረኝ እያላት ነበር። አይሆንም ለጊዜው እናንተን እንዳይጎዳን ነገሩ በሽፍፍን ይቆይ እያለችው ነበረ። ዳኒም ምግቡን ትሁት ናት የላከችልሽ፣ እንዴት አመምሽ ነው መድኃኒት እንደምትወጪ ስለምታውቅ እያላት ነበረ። ልትመረዘኝ እንዳይሆን ትላለች ቲና። መመረዙን እንኳን አንቺ ነሽ የምታውቂበት እያላት ነበር። ቲና ትሁትን አመሰግናለሁ ምግብ ስላላክችልኝ እያለቻት ነበር። ምንም አይደል አሞሽላ እረፍት አድርጊያለሁ ትላለች ቲና። አይ አታውሪበት ብዙ ማለቴ ነው። አመሰግናለሁ ለማንኛውም እስካሁን ላጠፋሁት ይቅርታ አድርግልኝ ትላለች። ይቅርታ ማድረግ እኮ በተግባር ሲደገፍ ነው እያለቻት ነበር ትሁት። ካሌብ አሁንም ውጭልኝ ማለቱን አልተውም። እሷም እያዞረኝ ነው ራሴን በማለት በስበብ አልወጣም ትላለች። አሁንም እጇን ጎትቶ ውጭልኝ ብሎ ይዟት ይወጣል። ካሌብ እና ትሁትም አባባ ስልክ አላነሳ ብለዋቸው እጅግ በጣም ተጨንቀው ነበረ። በሚያሳዝን ሁኔታ እንግዲህ አጋቹ ከጀርባቸው መጥተው በማታ አምሽተው ሲገቡ አንቋቸዋል ጉሮሯቸውን። እንግዲህ አባባ የሚደርስላቸው ሰው ይኖር ይሆን ወይስ ምን ይፈጠር ይሆን? እሱን ቀጣይ የምናይ ይሆናል። ለዛሬ ይዤ የቀረብኩት የገበኛው ሚስትና የሰራተኛው ፍጥጫ ወይም ደግሞ ትሁት ክፍል 39 ይህን ይመስል ነበረ። በቀጣይ እስክንገናኝ መልካም ቆይታ እያልኩኝ